እየባረካቸው ወደ
ያዊ ምስጢር የተገለጸልን የልዑል ማደሪያ ለመሆኔ በቃ የጌታችን እናት በጣም ደስ ይበል። ምን ነው ደስ ይበል ማርያም ደስ ይበል ከሴቶቹ ሁሉ የተባረክሽ ሰላም እልሻለሁ ማርያም ድንግል እንግዲህ ስራታችሁ እንደ ገብርኤል አንቺ የተሰጥ ሁለት ድንግል አንደኛው በሥጋ ሌላ በሕይወት ሳይከስከብቶ መጣ የእስራኤል ጌታ ደግሞ ምን ያዘናል? አሜን ማርያም ሴቶቹ ሁሉ የተባረክሽ ማርያም ስንጎበኛት ወደ ቤቷ ገብታ የሳቤት ዘመረች በመንፈስ ተመልታ በማኅፀኗ ያለ ዘለለ ወደሳ እኛንም ስሞኛል ከጧት እስከ ማታ ማርያም ሴቶቹ ሁሉ የተባረክሽ ማርያም ስንጎበኛት ወደ ቤቷ ገብታ ኤልሳቤጥ ዘመረች በመንፈስ ተመልታ በማኅፀኗ ያለው ዘለለ ደስታ እኛንም ስሞኛል አሜን ከጧት እስከ ማታ አሜን በአገረ ኢየሩሳሌም እስከትለብሱ ኃይል ማርያም እናንተ በኢየሩሳሌም ጸንታችሁ ኑሩ ከላይ ኃይል እስክትለብሱ ድረስ እስክትለብሱ ነው ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ጸንታችሁ ኑሩ። የሉቃስ ወንጌል ምዕራፍ 24 ቁጥር 49 በኢየሩሳሌም ጸንታችሁ ኑሩ። አሁን ክርስቶስ የተናገረው ቃል አለ። በኢየሩሳሌም ነው በኢየሩሳሌም ከተማ እነሱም ደግሞ
ይህን ቃል ከሰሙ በኋላ በአንድ ልብ ሆነው እመቤታችንን ይዘው ተሰብስበው በጸሎት ይተጉ ነበር። በጸሎት ይተጉ ነበር። በኢየሩሳሌም እንዳትወጡ አለ። ብዙ ጊዜ ከኢየሩሳሌም መውጣት እጅግ በጣም ከባድ ነው። አምላክ እንዳንወጣ ነው የሚያዘን። ለምሳሌ በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 35 ጀምረን ስናነብ የተጻፈ ቃል አለ። ከኢየሩሳሌም ወደ ኤማውስ መንገድ የሚጓዙ ሁለት ደቀ መዛሙርት ነበሩ። ከኢየሩሳሌም ወደ ኤማውስ 60 ምዕራፍ የምትገኝ መንደር ናት። ወደዛ በሚጓዙበት ሰዓት እነሱ የሚያወሩት ስለ ክርስቶስ ነበር። በእውነት ተስፋ የምናደርገው ይቤዠናል ብለን የምናስበው የምናምንበት በእውነት እንዲህ አድርገው መከራ አጸኑበት፣ ደግሞም ሰቀሉት፣ ቀበሩት እያሉ ስለ ክርስቶስ ያወሩ ነበር። በዚህ ሰዓት አምላካችን መድኃኒታችን የክርስቶስ በመካከላቸው ተገለጠና እንደምን አመሻችሁ አላቸው። መልሱ ምንድን ነው? እንዳትረሷት እችን አታውን የጠፋቸው እንደምን አመሻችሁ ሲላቸው እግዚአብሔር ይመስገን። ታዲያ ከኢየሩሳሌም መውጣት የሚያመጣው ጉዳት ሲነግራችሁ እንዲህ ጠውልጋችሁ አላቸው። ምን ሆናችሁ? እንዲህ ጠውልጋችሁ ስለምን ታወራላችሁ? ከኢየሩሳሌም ስለወጡ ወደ ኤማውስ መንገድ ስለሚጓዙ ጠውልጋችሁ ስለምን ታወራላችሁ እያለ ከነገራቸው በኋላ እነሱ ደግሞ አንተ ለኢየሩሳሌም እንግዳ ነህ አልሰማህም እንዲህ ያሉ ያው እንግዲህ ወሬ ስለሆነ ማውራቸው ነው። ከዚህ በኋላ ግን የሚገርማችሁ እዚህ ጋር የምናየው አንደኛው ደግሞ ሁለትም ሶስትም ሆናችሁ በስሜ ብትገኙ በመካከላችሁ እገኛለሁ። ሁለትም ሶስትም ሆናችሁ አንድም አይደል፣ ሁለትም ሶስትም ነው። ምክንያቱም አንድ እሱ ነው፣ የመጀመሪያ ተጠሪ እሱ ነው። ስለዚህ ሁለትም ሶስትም ሆናችሁ በስሜ ብትሰበሰቡ በመካከላችሁ እገኛለሁ። እነዚህ ሁለት ናቸው የኤማውስ መንገደኞች ሉቃስና ቀለዮጳ ይባላል። እነዚህ ሲጓዙ በመካከላቸው ተገኝቶ ይህንን እነሱ የሚያወሩትን ከጠየቃቸው በኋላ ለኢየሩሳሌም እንግዳ ነህ እያሉ ይነግሩት ነበር። ለማን እንግዳ? ለኢየሩሳሌም። እነሱ ከየት ነው የወጡት? ከኢየሩሳሌም። ስለዚህ ከኢየሩሳሌም መውጣታቸው ደግሞ አቀልጓቸዋል፣ ተስፋ አስቆርጧቸዋል። ስለዚህ በዚህ ሰዓት እሱ ደግሞ መጽሐፍ እያጣቀሰ ብሉይ ከአዲስ እያገናኘ እያስማማ ያስተምራቸው ጀመር። በዚህ ሰዓት እነሱ ውስጣቸው ይቃጠል ነበር። ቀጥታ በቤታቸው አቅራቢያ ሲደርስ ምን አሉት? ሰዓቱ መሽቷል። አዎ መሽቷል። ስለዚህ ከእኛ ጋር ገብተህ እኛ ቤት እደር አሉት። እምቢ አላቸው። ታስታውሳላችሁ እናቶቼ፣ ወደ ቤት ግባ ስትሉ ሰው ምንድን ይላችሁ? አይ ኧረ አይሆንም እንደው ይላል። እናንተ ምን ትላላችሁ? ዛሬ ኧረ በሞቴ እንደው አላፍርስ ሆን ኧረ ግባና እንደው ትንሽ ቁራሽ እንጀራ ትቅረብና ልብህን ደግፍ ትላላችሁ። በፊት አሁን አይባልም። አሁን ጥያቄ ነው። አትገባም እንዴ? አትገቢም እንዴ? ጎራትንም እንዴ? ጎራቲም እንዴ? መልስ ጥያቄ እኮ ነው። አትገባም እንዴ? አልገባም። መልሱ ይሄ ነው። አበቃ ባጭሩ እንጂ ግድ የሚል ሰው የለም። ብሉልኝ ጠጡልኝ የሚል በፊት እናስታውሳለን። ካህን እንኳን በበራችን ሲያልፍ ካህን ተገኝቶ ነው እንዳሁን ያሁን ያድርገው እንጂ ቅድም ሲዘመሩ አላያችሁ? አባታችን በእውነት በዚህ ድንያቸው እንዲህ ነው ዝማሬ። እኔ ዛሬ አለማቃቸው ከዛሬ 15 ዓመት በፊት አውቃቸዋለሁ። እንዲህ ያገለግላሉ፣ በየቦታው እየሄዱ ይዘምራሉ በዝማሬ። አሁን እኚህን አባት በመንገድ ስታያቸው በግድ ግቡ የሚል ሰው አለ? አባ ጎራቢሎስ ነው የምትሉት፣ ጥያቄ ነው የምታቀርቡት። እነዚህ ሁለት ደቀ መዛሙርት ግን ግባ አሉትና በግድ ቤታቸው አስገቡት። ጊዜ መሽቶብናል፣ ጨልሞብናል። አሁን እኛም ያስፈልገናል እንደነዚህ ሰዎች አምላክን ወደ ቤታችን፣ አምላክን ወደ ልባችን መጋበዝ ያለበት ሰዓት አሁን ነው። ምክንያቱም ጊዜው ሄዷል፣ ሰዓቱ መሽቷል። በተለይ ለተዋህዶ እምነት ተከታዮች ጊዜው መሽቶብናል። በጨለማ ነው ያለነው። እመቤቴ በጨለማ ውስጥ ነው ያለነው። አንገት ደፍተናል፣ ተስፋ ቆርጠናል። እዚህ በቀመጣችሁ ናችሁ። ብዙ ነገር አለ። አዎ ብዙ ነገር አለ። ስለዚህ በዚህ ሰዓት ነው እግዚአብሔር የሚያስፈልገን። ይህ በያውን አንድ ሁለት እግዚአብሔር ቤት አሁን መስማት ስንችል እንዲህ ወዲና ወዲህ ስንቆራጠጥ እግዚአብሔር ሲያዝነብን፣ ስለዚህ በግድ አስገቡትና ማዕድ አቀረቡ። ምን አቀረቡ? ማዕድ ታውቃላችሁ? እሺ ገበታ ታውቃላችሁ? አይ ብዙም አይታወቅ አዲስ አበባ ውስጥ። ዛሬ ገበታው በእጅ ሆኗል፣ እንጀራውን ቁርጥ ሆኗል፣ ተቆራርጠናል፣ ተለያይተናል። እኛ የተሰቀለ የተዘረጋ አምላክ እንጂ የተጠቀለለ አምላክ የለንም። የተገረፈ አምላክ እንጂ የተከተፈ አምላክ የለንም። እንጀራው የክርስቶስ ምሳሌ ነው። ለምትቆጡ ሰዎች እንጃ አላውቅም።
እነግራችሁ ነበር ጊዜ ቢኖር ከመጽሐፍ ስለ እንጀራ ማለት ነው። ስለዚህ እጅግ በጣም በዝቷ እምነት ጠፋ። ሳይንስ ሰርጾ ገብቷል ኢትዮጵያ ውስጥ ቀስ በቀስ። አሁን በምንድን ነው የምንኖረው? በእግዚአብሔር እምነት አለ የምንኖረው። በሳይንስ ነው እየኖርን እመቤቴ። በሳይንስ ኖሮ ጀምረናል። አልጀመራችሁ? በሳይንስ ኖሮ አልጀመራችሁ? በፊት በእምነት ነበረ። እግዚአብሔር ያውቃል እያል ነበር። አባቴ ባርኩት እያል ነበረ። በስመ ሥላሴ ወደ ዋቃው ሲገባ ይባል ነበር። አሁን ቀሳሉና ፈረንጆች ሳይንሷን አሰረጩብን። አሁን የተረፈ እንጀራ መብላት ምን ያመጣል? በሽታ። እንጀራ ግን በሽታ ያመጣል። በሽተኞች እኛ ነን። ይሄ ነው ሳይንሱ። ሌላ ደግሞ መጣ። ጨው እንዳትበሉ ማ ሐኪም። ቅባት እንዳትበሉ ማ ሐኪም። በምን? በእምነት አይደለም፣ በእግዚአብሔር አይደለም፣ በሳይንስ። ሳይንስ ማነው? ሳይንስ በእውነት ከእግዚአብሔር ለሚወጣ ሰው ቻንስ ነው፣ ቻንስ ነው። ሳይንስ ያመረታቸውን በአግባቡ እንጠቀምበታለን እንጂ ከእግዚአብሔር እምነት እንድንወጣ አያስፈልግም። ጨው አሁን ጨው ቤታችሁ ማከሉ የላችሁ እናንተ ያለም ጨው ናችሁ። ጨው አልጫ ቢሆን ወደ ምድር ይጣላል፣ በግርም ይረገጣል አልተባለም? ጨው ማጣፈጫ የተባለ በነፃ ከመሬት የሚታፈስ እግዚአብሔር የሰጠን በረከት ጨውን ጠላ። ገና ብዙ ነገር ትጥላላችሁ። እያስጣላችሁ ነው መሳሪያችሁ ከእጃችሁ። በእመቤታችን እንዳናምን፣ በእግዚአብሔር እንዳናምን እናቶቻችን እኮ በስመ ሥላሴ ብሎ ነው ሲጠጡ። ውሃችንም ዛሬ በሳይንስ እንጀራውም አሁን ቀስ በቀስ በሳይንስ እንቁላሉም በሳይንስ ኑሯችን በሳይንስ ከዛ ስለ ሳይንስ ሆነን ከእግዚአብሔር እንለያለን። ወደ ቤታቸው አስገቡና ማዕዱን ባርከ ቆርሰ ስጠን አሉት። ደስ ሲል ባርክና ቆርሰ ስጠን አሉት። ባረከና ቆርሶ ሰጣቸው። ወደ ቤታቸው ገብተው ያችን እንጀራ ጎረስ አድርገው ልባቸው ላይ ስታርፍ ዓይናቸው ተገለጠ። አምላክ መሆኑን አወቁ፣ ተረዱ። እግዚአብሔር ይመስገን። አያችሁ፣ ያን እንጀራ ቆርሶ የሚሰጥ አምላክ፣ ኢየሩሳሌም እንዳትወጡ ያለው አምላክ። እናንተ ዛሬ ስጋዊ ዓይናት መንፈሳዊ ዓይናችሁ ተጋርዷል። ስጋዊ ዓይናችሁ ያያል። ወደዚህ ቤት መጣችሁ፣ ወደ ኢየሩሳሌም ገብታችሁ፣ ወደ መቅደሱ ገብታችሁ ያ የሚቆረሰውን እንጀራ ስትበሉ ከካህናት እጅ ስትቀበሉ መንፈሳዊ ዓይናችሁ በግብረ ይበራል። በመንፈሱ መጓዝ ትችላላችሁ። በማስተዋል ትኖራላችሁ። ከጭንቅ ነፃ ትወጣላችሁ። ከዚህም በኋላ ይሄ ብቻ አይደለም። ከኢየሩሳሌም እንዳትወጡ ማለት ባርኮ ቆርሶ ሰጣቸው፣ ተሰወራቸው። ሳይበሉ ጠገቡ። ያችን የሱ የሰጣቸውን ቁራጭ እንጀራ ተመግበው በቃ። ከዛ በኋላ ስራ ጠፋ። ዓይናቸው አየ። ፈርቶ ነበር የሚሉት። አሁን በጨለማ ወደ ኢየሩሳሌም 9 ሰዓት ይመጣ ሰው አለ። ቤተክርስቲያን 9 ሰዓት ይመጣ ሰው አለ። አባቶች 9 ሰዓት ይመጣሉ። ከዛ በፊት 8 ሰዓት ይመጣል። ጊዜው አስቸጋሪ ነው እያለ ጊዜው መቼ አስቸገረ? ያስቸገርነው እኛ ነን። ድሮ የአባቶቻችን ዘመን የነበረው አምላክ ዛሬ የለም። ድሮ በእናቶቻችን ዘመን ያለችው እመቤታችን ዛሬ የለችም። ድሮ አባቶቻችን የሚመኩበት የሚጠብቃቸው መልአክ ቅዱስ ዑራኤል ዛሬ የለም። ከፊት አይመራንም፣ አይጠብቀንም። ሳይንቲስቶች ስለሆን ራቀን እግዚአብሔር ከኛ። ከዚህ በኋላ ወደ ኢየሩሳሌም ተመለሱ ይላል። ወደ ተመለሱ እንዳትወጡ፣ ወደ ኢየሩሳሌም ተመለሱ። ይቺ ኢየሩሳሌም ማናት? አንደኛ ኢየሩሳሌም ይቺ ቤተክርስቲያን ናት። ይቺ ቤተክርስቲያን ናት። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ቅድስት የምናት ይቺ ናት ኢየሩሳሌም። ከዚህ የወጡ ሰዎች ምን ይሆናሉ? ይጠወልጋሉ፣ ይከሳሉ። መዝሙር 33 ላይ ጻድቃንን የሚጠሉ ይጸጸታሉ፣ ወደ ኋላቸውም ይመለሳሉ፣ በሰገነት ላይ እንደበቀለ ሳር ይደርቃሉ። ገረቆች ናቸው። ወስ የላቸው፣ ለአነጋገራቸው ለዛ የላቸው። ሲተመልከት የአባቶቻችን ቃላት አነጋገራቸው ደስ ይላል፣ ደስ ይላል። ስለዚህ ወደ ኢየሩሳሌም ከኢየሩሳሌም እንዳትወጡ። አንደኛ ኢየሩሳሌም እመቤታችን ናት። ከእናቴ ጉያ እንዳትወጡ፣ ከእሷም ልጃ እንዳትርቁ። ሐዋርያት ለዚህ ነው ክብር አድርገዋት እመቤታችንን። በዚህ በሐዋርያት ሥራ ምዕራፍ 1 ስንመለከት ክብር አድርገዋት እመቤታችን በመካከላቸው አድርገው በኢየሩሳሌም ጸንተው ኖሩ ይላል። አቤት እግዚአብሔር ይመስገን። እመቤታችን ናት። ሌላው ሶስተኛ ሰማያዊት ኢየሩሳሌም ናት። ወደ እሷ እንድትገቡ
ዮሐንስ 6:56 ይሄንን እንጀራ እንድንበላ ነው። ለዚህ አሁን አባቶቻችን ሁለት ሰባኪያን ወንጌል ከጽሕፈት ቤት ጀምሮ መምህራን ወንጌል የሚቀያየሩት ለምንድን ነው? ምናልባት እንደው በእሱ ትምህርት አንድ ሰው ቢለወጥ ምናልባት እንደው መቼ ወጥም ሲለዋወጥ እንጀራ ያጣፍጣል። እንጀራው አንድ ነው፣ ግን ወጡ እናቴ ታውቃላችሁ ወጥ ሲሰራ አታውቁም? ሰውየው ሚስት አገባና ሙያ የላትም መልክ ይስጠኝ እንጂ እስኪ ንገሩኝ እናቶች፣ እናንተ አሁን ትማራላችሁ ሙያ? እኔ አስተምራችኋለሁ ግድ የለም። ከዚህም በኋላ ይህች ሴት ወጥ ሽረው እንኳን እንዳቀሙ መብሰልና ለመብሰሉን አታውቅም። ዝም ብላ ዶክ አድርጋ ነው የምታወጣው። ሽሮ ለብሰው በምን ይታወቃል? እስኪ ንገሩኝ በምን ይታወቃል? በማመስ በመቅመስ እንዴ አይደለም፣ በሽታ አይደለም። ሽሮ መብሰሉ የሚታወቅ አረፋውን ሲከትል። ስለዚህ እቺ ሴት እንዲህ እያደረገች ታበላዋለች። ከዕለታት አንድ ቀን ወደ ጓደኛው ቤት ሄደና ምግብ ቀረበ። ጥሩ እንጀራ ነው፣ ወጡ ልዩ ነው፣ የተለያየ ወጥ ነው። ወረስ ሲያደርገው ጣፈጠ። አሁን እንደሆነ ሚስት አገባውናለሁ እያለ ሲበላ ቆየ። የሚጠጣ መጣ፣ ጠላ፣ ቆንጆ ጠላ። አባቶች ያቺ ትንቢተ ሶፎንያስ ምዕራፍ 3 ቁጥር 16 ላይ ኢትዮጵያውያን ሴቶች ልጆቼ የእህልና የመጠጥ ቁርባኑን ወደ ደጄ ያመጣሉ፣ ካህናትን ይመግባሉ፣ ይለምኑኛል፣ እኔም እግዚአብሔር ከክፉ ጠብቃቸዋለሁ። ኢትዮጵያውያን ሴቶች ልጆቼ ጠላ አጠማመቅ ያውቃሉ ኢትዮጵያውያን። ግን ዛሬ ጠፍቷል፣ ዛሬ የለም። እሱን ደግሞ ለጊዜ እንማራለን፣ ጠላ እንዴት መጥመቅ እንዳለባቸው ጠፍቶብናል። ስለዚህ ነው እንግዲህ ያንን ጠላ ሲቀምስ እጅግ በጣም ጣፍ አቤት ሙያ እያለ በእንጨት ብርጭቆ ተሰበረ። ብርጭቆ ሲሰበር መጣቻችሁ ማን የሰበረ? እኔ እንዴት ሰብራለ? ከእናቴ ጋር የመጣው ብርጭቆ እንዳይሆን ስትል አዎ እሱ ነው። አዎ በዛን ሰዓት ያተነሳና ችግር የለም ዕቃ ነው ይተካል ሲል ዝም በል አንተ ቃላዋጭ አለችው። የመጀመሪያ ወደ ጓዳ ገባ ስትል ምን ልታመጣ ነው ሲለው ፍልጣለ ፍልጥ ያን የጀመረው ምግብ ሳይጨርስ ውልቅ ቃልና ምን አለ መሰላችሁ? ከሰው ቤት ፍልጥ ይሻላል የቤት ሊጥ። ተማሪ ምንድነው መቀላው? የሰውን ይሰራል የራሳችን እያለ። ስለዚህ አሁን እኔና እናንተ እንግዲህ ከኢየሩሳሌም እንዳትወጡ እያለ ያስተማረን የመከረን አምላክ በዛ ወደ ኢየሩሳሌም ተመልሰው ከሄዱ በኋላ በር አንኳኩ። እነዛ ደግሞ ወስድ ያሉ ተጨንቀዋል። ማነ? እኛ ነን። እንዴ የማስ መንገደኞች? አዎ። እንዴት መጣችሁ? አረ ክፈቱልን። ከፈቱ። ተከፈተ። ገቡ። ገብተው ኢየሱስ ክርስቶስን አየነው። መጀመሪያ ሲነግሩት የነበረው ሴቶች ተነስቷል ብለው ሲያወሩ ሰምተናል ብለው ነበረ ክርስቶስ። አሁን ደግሞ እነሱ አየነው። በቤታችን ገባ። በመንገድ ሲያስተምረን ውስጣችን ይቃተል ነበረ። እንዴት ደስ ይላል! እቤታችን አስገባነው። በግድ ማዕድ ቆርሶ ሰጠን። በዛን ሰዓት አየነው። አይናችን በራ። አይናችን ያብራልን እግዚአብሔር፣ አይናችን ያብራልን መድኃኒዓለም። አይናችን በራ ብለው ሲያወሩ አውርተው ሳይጨርሱ በሩ ሳይከፈት መስኮት ሳይከፈት በመካከላቸው ተገለጠና ሰላም ለእናንተ ይሁን፣ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን አላቸው። ሰላምን ያጡ ነበር፣ ተጨንቀው ነበር። በዚህ ሰዓት አንድ አይነት መንፈስ ሆኖ ያ የጭንቅ መንፈስ ተወገደ። አምላካቸውን አዩ፣ ደስ አላቸው። እንግዲህ ታዲያ ከርገት በኋላ ነው እኔ እስክር መንፈስ ቅዱስ ወይንም ኃይል እስክልክላችሁ ድረስ ከኢየሩሳሌም እንዳትወጡ አላቸው። አሁን እኔና እናንተ እቺ ሁለቷ ቀን የምን ቀን ናት? የቅበላ ቀን ናት አይደል? ምን መጣ አሁን? አረ ንገሩ። መጣልን ነው መጣብን? አረ እንኳን መጣልን። ሰልችቶናል ስጋ መብላት። ጾማው ሰለችን፣ አጥሙም ይከለክላል። እኛም እየበላን ተቸገርን አይደል? አዎ እየበላችሁ አስቸገራችሁ። ጾማው ፍየሉ፣ ሙክቱ፣ በጉ፣ አይ ዶሮ እናቴ በዓይን ለማየትም ተቸገረናል። ባለፈው እንደነገርኳችሁ ወደፊት ስጋ ቤት በር ላይ ቆሞ ለማየትም ሳንከፍል አንቀርም። በዚሁ ከቀጠለ ግን በዚሁ እንዳይቀጥል ኑሮ እጅግ በጣም እንዳይከብደን ዘዳግም 28:15 እናንተ ተመለሱ እኔም መለሳለሁ
ኑሯችሁ ይስተካከላል። ካልተመለሳችሁ ግን በኑሯችሁ ላይ 7 እጥፍ እጨምራለሁ። እስከ መቼ? እስክጠፉ ድረስ። ጨመረ እንጂ ቀነሰ ሰምታችኋል? የኛም ኃጢአት ጨመረ፣ የኛም በደል ጨመረ። ፍቅር አጣን። መባላት ሆነ። ፍቅር ከቤት ይጀምራል። ፍቅር ከሌለ ክርስቶስ የለም። አምላክ ፍቅር አምላክ ፍቅር እግዚአብሔር ዮሐንስ እንደተናገረው። ስለዚህ ወገኖቼ እስቲ ሁላችሁ ተረጋግታችሁ እስቲ ለንስሐ ያብቃን እግዚአብሔር። ለንስሐ ያብቃችሁ። አራሚን በሉ። ለንስሐ ያብቃችሁ እግዚአብሔር። እውነቴን ነው የምልህ። ለንስሐ እኚህ አባታችን አቡነ ቀውስጦስ የሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ ትናንትና በኬ ማርያም የምትባላለች በጣም ታምረኛ ሊቃውንት ጉባኤ ያፈራች ሊቃውንት አሉባት። እንደው ሰሜን የርኩ ለምስል እና እኛ አባት ሁሉ ጊዜ ያለቅሳሉ። የሚያለቅሱት ምንድነው? ሰላም ያጣኑ ክፋታችን በዝቶ ነው። እርስ በርስ ደማችን የተዋህዶ ደማችን የሚፈሰው እንዲሁ ከውስጣችን ፍቅር ስለጠፋ ነው። ከቤት ነው ፍቅር የጠፋው። ፍቅር ርቆናል። እግዚአብሔር ፍቅር ይስጠን። እግዚአብሔር ሰላም ይስጠን። እናንተስ በኢየሩሳሌም ጸንታችሁ ኑሩ፣ ከላይ ኃይል እስክታገኙ ድረስ እንዳትወጡ አለ አምላካችን። እኛም ከኢየሩሳሌም ከመሬታችን ምልጃ አትውጡ። እሺ በሉ። ከቅዱስ ዑራኤል ምልጃ አትውጡ። ነግሬያችኋለሁ ባለፈው። ቅዱስ ዑራኤል የሰራውን ታምር አረብ ሀገር አዎ ሴትዮዋ ውሃ ፍልጣ ልትቀቅላት ኢትዮጵያዊቷን በውሃ ልትል እንደ ዶሮ ውሃ አፍልጣ ልጨምርባት ስትል እኮ ነው ወዲያውኑ ይዛ ወደፊቷ ስትመጣ የያዘችው የፈላ ውሃ ወደ ራሷ ተገለበጠ። በዚህ ሰዓት ምንድን ያለችው? ካሳንቺስ ላይ ነው ሳገለግል ምስክርነት ተናገረች ልጅቷ። ምንድን ነው? አዎ እኔ በዛን ሰዓት እኔ ቆሜ ደንግጬ ቀረሁ። ጮኸች፣ ተሰበሰቡ፣ ሊገሉኝ መጡ። እንዳትነኳት እሷ አለችም የደፋችብኝ የእሷ አምላክ ነው፣ ክንፍ ያለው አምላክ ነው። በክንፉ መጥቶ ላይ የገለበጠው አለች። ምንድን ነው ሚስጥሩ ሲባል ጡት ማሳያ ውስጥ ምን አስቀምጣለች? የቅዱስ ዑራኤልን እምነት። አያችሁ፣ ቅዱስ ዑራኤል እምነት አምላኳ በክንፉ ገለበጠብኝ። ተዋት፣ ሌላ ቃጥላ ስል የእሷ አምላክ አቃጥለኝ፣ ክንፍ ያለው አምላክ አለች። አዎ ቅዱስ ዑራኤልን። ስለዚህ እምነት ይኑረን። ውስጣችን እምነት ጎሎናል፣ ተሳተናል፣ አንገት ደፍተናል። እሺ ባካችሁ እግዚአብሔር ከጭንቅ ያውጣል። ከዚህ ከሚያስጨንቀው ዘመን በሰላም በጤና ያሸጋግረን። ከኢየሩሳሌም እንዳትወጡ ከእመቤታችን ምልጃ እንዳትወጡ። ማርያምን ትወዷታላችሁ? አቤት ትወዷታላችሁ? ምን ብላችሁ ነው የምትጠሯት? አሁን ከግንቦት 21 ጀምሮ እስከ 25 የእመቤታችን በዓል ደብረ ብጥባግሌ ተገልጣ የታየችበት እናቴ የሞተችውን እናቴን አሳይኝ ሲሏት ብድግ አድርጋ እያመጣች እናታቸውን አባቴን አሳይኝ፣ ወንድሜ ሞቶን አሳይኝ፣ የሞተባቸውን ዘመድ እመቤታችን ሲለምማት እያመጣች እያሳያቻቸው። እንደኔንም እናት ብታሳየኝ ቤት በኩል አልፋ ትግባ፣ መንገድ ተዘጋ። እንዲህ ማርያም ለእኛ ብዙ ነገር ትሰራለች። ዛሬ ግን ረሳናት። ሳይንስ ጭንቅላታችንን በውዞት ነፃነት አተን ማርያም ወጣለች ከህሊናችን። በፊት እናቶች ምስ ይዛችሁ ማን ነበር የምትሉ? እስቲ በሏት እስኪ ዛሬ አትቆጥ በሉስ ነው ማይን ሰው እንዳይኖር ማርያም በሉስ። ማርያም አረ ድገሙ ነበር የምትሉት። ምስ ይዛችሁ ጭንቅ ሲመጣ በምሳት ተጠባት ነበር። ዛሬ ቀረና ማርያም ቀረና አምቡላንሱ ደግሞ ይመጣል እየጮኸ ጥቁር አበሳ ያው አንዱ ጥቁር አበሳ የምትሉ መከራ የምታዩበት ሂዱ። መከራ የሚታይበት ማረፊያ የሌለበት ጥቁር አንበሳ የምትሉ እንደ ዳንኤል እግዚአብሔር ያደለው ከአንበሳ አፍ የሚተርፍ እግዚአብሔር ያደለው እዛ የገባችሁ እግዚአብሔር ተማራት ከቢላዋ ትርፍ ያመጣታል። አለበለዚያ በዛው ማርያምን የጠራ ግን በቤቱ ይገላገላል። ማርያም የጭንቅ አማላጅ አቤት እመቤቴ ወላዲተ አምላክ የብርሃን እጅ አንጣል ስታረግ እናቶቻችን በምጥ ይገላገላሉ። ዛሬ አምቀው መውለድን የማይፈልጉ እናቶች አሉ። ለዚህ ነው ልጅ እናትና ልጅ ጨካኝ ሆነ። አምጫ ነው ለነበር ክፈት እናውጣው
ሰዎች ሆነና አምጬ ልውለድ ኤርምያስ እንደተናገረው ምጥ ምን እንደሚከብድ እናት አምጣ ስትወልድ እንደምታየው ሌላ ኤርምያስ ትንቢተ ኤርምያስ ምዕራፍ 13 ላይ ምጥ እንዳዛ ሴት አስጨንቃችኋል ያለ እግዚአብሔር ይሄው ምጡን የማናቅ ሰዎች አለን። ወንድ ያመጣል አያመጣም? እዚህ ሴት የሚሆን ያመጣል አያመጣም? ወይ እናንተ እግዚአብሔር ይባርካችሁ። አሌሎቹ አሉ አረ አያመጣም ምን ቦታው እሱማ ምን ቸገረው እንጂ ቀበቶ ፈታ ይባላል። ቀበቶ ፈታ ነው እናቶች እኮ እንደገኝ ከዛ ምን ይባላል ሄድ በርስኪ ሄድ ጎደድ ያሳቀዘት እሱ ምን ታሰ ይጨነቃል። የማይጨነቅ ወንድ ካለ ያላቀ ይጨነቃል። ልክ ስትገላገል እሱ ይገላገላል። ሚስት እኮ ናት፣ አካል እኮ ናት፣ ህይወት እኮ ናት፣ እናት እኮ ናት። ስለዚህ እመቤታችንን ከልባችሁ አታውጧት። ከኢየሩሳሌም ከእመቤታችን ምልጃ እንዳትወጡ እሺ። አሁን የተበላሸው አነጋገራችን ማርያም ቀርታ አሁን ስሜን በከንቱ የሚጠራ የተረገመ ይሁን በኢየሱስ ስም እያላችኋል። በእነሱ ስንቀልድ ለማንቂያው ለጩቅታው በኢየሱስ ስም የሚሉ ሰዎች ስንቀልድባቸው እኛ ይባስ ነው እንዛል በኢየሱስ ስም ኧረ በጌታ ስም ኧረ በኢየሱስ ስም ግድ የለም አሹፉ በኢየሱስ ስም እንዲሁ መቀለያ ከሆነ ይቀልድብናል። ስሜን በከንቱ የሚጠራ የተረገመ ነው የሚለው። ስለዚህ እኛ የምንጠራው ኢትዮጵያውያን የተዋሕዶ ልጆች ከአባቶቻችን እንደተማርነው ምንድነው የምንለው? ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና አንድ ብለን ነው የምንጠራው። ምን ነው የምንጠራው? ቅዱስ ሚካኤል ነው የሚባለው። ሚኪ አይባልም። መቀለያ አይደለም። ቅዱስ የሚለው ስያሜ እግዚአብሔር የሰጠው ነው። ቅዱስ ሚካኤል ሚኪ ኪድዬ የምትባል ያላል ኪድዬ ማለት ካጂ ነው። ኪድዬ ኪዳነ ምህረት ሙሉ ስሙ ነው የሚጠራው። አረባታችሁ ጎዶሎ እያደረግን ጎዶሎ ነው ቀረን። ሙሉ ስሙ ነው የሚጠራው። ቅዱስ ኡራኤል ቅዱስ ሚካኤል እንዲህ ነው። ድንቅ ነኝ እያለ ይናገራል። እንደራሱ ቅዱስ ሚካኤል እኔ ድንቅ ነኝ እኮ ነው የሚለው። ስለዚህ እግዚአብሔር ምሕረት ያስበን፣ ጸጋና በረከቱን ያብዛልን። ይበቃናል አይደል? ይበቃናል። ማርያምን ወይ እስኪ እንደው እንማር የምትሉ እስኪ እንደው እጃችሁ አቤት እንማር ማላችሁ እንማር እስኪ እጃችሁን አውጡ። እንማር የምትሉ አንድ እጅ አልፈልግም። አንድ እጅ ፓርላማ ላይ ነው። እግዚአብሔር ቤት ሁለት እጅ ነው። እስከፍ አድርጉት አባታችሁ ላይ ያው እንግዲህ እሳቸው እስኪ እንደሆነና ይሄን ህዝብ እንደው ትንሽ ያስተምርልኛሉ። ወዳችኋል አይደል? እንማር ብላችኋል። እስከ ስንት ሰዓት እንማር? እኔ እስከሚደክመኝ ኧረ እኔ አይደክመኝም። እስከ ማታ ቀጥላለሁ። እኔ ግን አሁን እኔ እንደው አይደለም እስከ ማታ አይደለም እስከ ተወሰነ ሰዓት ብዬ ባስተምር ውልቅ እያላችሁ ስንት ሰው ይቀር ይሆን? ምን ስንት ሰው ይቀር ይሆን? እንቁጠር እንደ እያስተማርን። ስለዚህ ሌላው እናንተ ተኝታችሁ አባቴ ቆሞ አድረዋል። ቆሞ ያደሩት አባቶች እንኳን ነቅተው ነው የሚማሩት አይደል? ስለዚህ እውነት ነው እንማር ብላችሁ እጃችሁን ያወጣችሁ መድኃኔዓለም ለምህረት ያብቃችሁ። አሜን በሉ።